ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከዝናብ ጋር ዝናብና የናይትሮጅን ማዳበሪያ ወይም ፈርቲላይዘር ያላቸውን መስተጋብር ወይም ደግሞ ዝናብ በናይትሮጅን ውጤታማነት ላይ ያለውን አሉታይም ሆነ አዎንታዊ አስተዋጽኦ ግንዛቤ የሚፈጥር ፕሮግራም ነው ዛሬ ይዤ የመጣሁት። ዝናብ በናይትሮጅን ማዳበሪያ ውጤታማነት ላይ የሚያሳድረው ተጽዕኖ ምንድን ነው? የኬሚካል ናይትሮጅን እና የኦርጋኒክ ናይትሮጅን ምንጭ ምን ይለያቸዋል? የሚለውን አንኳር የሆነ ግንዛቤ የሚፈጥር ሆኖ ግን በዚህ ስር በርካታ ሀሳቦችን እናነሳለን። በሀገራችን የዝናብና የናይትሮጅን ማዳበሪያ የሰብል ስኬትን የሚወስን በከፍተኛ ደረጃ ግንኙነት አላቸው። ጊዜ፣ መጠን እና ተለዋዋጭነት እጽዋት ንጥረ ነገሮችን እንዴት እንደሚጠቀሙ ይቆጣጠራሉ። ዝናብና የናይትሮጅን ጥምረት ማለት ነው። መካከለኛ ዝናብ ናይትሮጅንን ለማሟሟትና ወደ ስር ዞን ለማንቀሳቀስ ይረዳል። ከባድ ዝናብ ወይም ደረቅ ጊዜ ደግሞ ከፍተኛ የንጥረ ነገር ኪሳራ ሊያስከትል ይችላል። ዝናብ በናይትሮጅን ማዳበሪያ አጠቃቀም ውጤታማነት ላይ ትልቅ ሚና አለው። አርሶ አደሮች ማዳበሪያን በትክክለኛው መጠንና በተገቢው ጊዜ ቢጨምሩም ከዝናብ ጋር ያለው የጊዜ መጣጣም ካልተጠበቀ ከፍተኛ የናይትሮጅን ብክነት ሊፈጠርና ምርት ሊቀንስ ይችላል። ዝናብ ለምን አስፈላጊ ሆነ? ናይትሮጅን በአፈር እርጥበት ያው ዝናብ ለምን አስፈላጊ ሆነ የምንለው ከናይትሮጅን ጋር አያይዘን መሆን አለበት እንጂ አጠቃላይ የዝናብ ጠቀሜታ ያው ይታወቃል። ናይትሮጅን በአፈር እርጥበት ውስጥ መሟሟት አለበት። ከዚያም የእጽዋት ስሮች ሊወስዱት ይችላሉ። ማዳበሪያ ከተጨመረ በኋላ በቂ ዝናብ ከዘነበ የናይትሮጅን ወደ ስር ክልል በማድረስ ለተክሉ ተደራሽ ያደርገዋል። እርጥበት ከሌለ ግን ማዳበሪያው በአፈር ላይ ቆይቶ የናይትሮጅን ብክነት ይጨምራል። ለናይትሮጅን መጠነኛ ዝናብ የምንለው ምን ያህል ነው? እንዴትስ ይጠቅማል? የሚለውን ለማየት ማዳበሪያ ከተጨመረ በኋላ በመጀመሪያው እስከ ሁለተኛው ቀናት ውስጥ ከ10 እስከ 20 ሚሊ ሜትር የሚደርስ ዝናብ ቢዘንብ ማለት የሚደርስ ዝናብ መጠን ቢኖር ይመከራል ወይም እንዲኖር ይፈለጋል። በእርግጥ የዝናብ መጠንን እኛ የመወሰን አቅም የለንም። ሆኖም ግን አንዳንዴ የዝናብ መጠኑ ሊበዛም ይችላል ሊያንስም ይችላል እና ከዛ ጋር ተያይዞ ያለውን የናይትሮጅን ሰብሎች የመጠቀም እንትናቸውን ማወቅ እንድንችል ነው ቁጥሩ እዚህ ጋር የተቀመጠው። ስለሆነም ከመጀመሪያው ማዳበሪያ ከተጨመረ በኋላ ከመጀመሪያው እስከ ሁለተኛው ቀን ውስጥ ከ10 እስከ 20 ሚሊ ሜትር የሚደርስ ዝናብ ቢኖር ይመረጣል። ይህ ማዳበሪያውን በማሟሟት ወደ ስር ክልል ያደርሰዋል፣ ነገር ግን ከስሩ በታች እንዳይታጠብ ያደርጋል። በተለይ ዩሪያ ስንጠቀም ዝናብ የአሞኒያ ጋዝ ብክነትን ይቀንሳል። ማለት ይሄ አሁን የተጠቀሰው ከ10 እስከ 20 ሚሊ ሜትር መጠን ባለው ዝናብ ከሆነ ማለት ነው። ሆኖም ግን የዝናብ መጀመሪያ ወቅት ላይ ደግሞ ከደረቅ ጊዜ በኋላ ዝናብ እንደጀመረ ማዳበሪያ መጨመርም ደግሞ አደጋ አለው። በተለይ ይሄ ቨርቲክ አፈር ላይ ከሆነ የምንጨምረው ይሄ ቨርቲክ አፈር እንደምታውቁት በደረቅ ወቅት ይሰነጣጠቃል እና ይሄ አፈር ስንጥቆቹን በፍጥነት በሚያልፈው የዝናብ ውሃ ናይትሮጅኑ ወደ ስር የስር ዞን የማይደርስበት እንትን ሊደርስ ይችላል ተብሎም የዘራነውም ላይጠቀምበት ይችላል ማለት ነው። ስለዚህ በቂ የሆነ የዝናብ እንትን ይሄ ስንጥቁ መደፈን አለበት። ራሱ ይደፈናል በተወሰነ ጊዜ ዝናቡ ይሄ ከዝናብ የወረደው ውሃ ይገባና አፈሩንም ሞልቶ ምንም ብሎ ይደፍነዋል። ያኔ ነው ማዳበሪያውን ወደ ታች እንዳይሰርግ ወደ ታች ይዞት እንዳይሄድ ሊያደርግ ይችላል እና የዝናብ ወቅቱ ላይ ትኩረት እንድናደርግ ለማለት ያህል ነው።
ከፍተኛ ዝናብ ሲሆንስ ውጤታማነትን ይቀንሳል። ይሄም ሲሆን ማዳበሪያ ከተጨመረ በኋላ በአጭር ጊዜ ውስጥ ከፍተኛ ዝናብ ከጣለ የናይትሮጅን አጠቃቀም ውጤታማነት ይቀንሳል። በተለይም አሸዋማ ወይም ደግሞ ውሃ የሚያቆር አፈር ላይ ትልቅ ችግር ይሆናል። ከመጠን በላይ ዝናብ ናይትሮጅንን ያጥባል ወይም በሰብሉ ስር ዞን የውሃ መጥለቅለቅ ያስከትላል። በዚህም ምክንያት ሰብሎች ማዳበሪያውን የመጠቀም እድላቸው አነስተኛ ስለሚሆን ሊያመርቱ የሚችሉትን መጠን ይቀንሳል ማለት ነው። ዝናብ በሚፈለገው መልኩ ባይኖርስ ወይም ደረቅ ሁኔታ ሲኖር ችግር አለው። ይህም አንዱ ችግር ነው። ዩሪያ በሞቃትና ደረቅ ሁኔታ ላይ ተጨምሮ ዝናብ ወይም መስኖ ካልተከተለ ከፍተኛ የአሞኒየም ጋዝ ብክነት ይፈጠራል። በአፈር ላይ ሳይሟሟ በቆየ ቁጥር ብክነቱ ይጨምራል። ከዚህ ባሻገር ደረቅ ሁኔታዎች የሰብል እድገትን ያዘገያሉ እና ስሮቹ ከአፈሩ የሚስቡትን ወይም የሚወስዱትን የናይትሮጅን መጠን ይቀንሳል። ምን ያህል ዝናብ መጠን ነው ብዙ ነው ልንል የምንችለው? ቅድም ትክክለኛ ለናይትሮጅን መሟሟት ጥሩ ነው የሚባል ከ10 እስከ 20 ሚሊ ሜትር ዝናብ ብያቸዋለሁ። በጣም ከፍተኛ ነው የሚባለው ምን ያህል መጠን ሲሆን ነው የሚለውን ለመግለጽ ያህል ማዳበሪያ ከተጨመረ በኋላ በአጭር ጊዜ ውስጥ ከ50 ሚሊ ሜትር በላይ ዝናብ ከዘነበ የናይትሮጅን ብክለት እድሉ ከፍ ይላል። አርሶ አደሮች ምን ማድረግ አለባቸው? በአንድ እስከ 2 ቀናት ውስጥ መጠነኛ ዝናብ ሲጠበቅ ማዳበሪያ በመጨመር ወይም ችግሩን መቀነስ ይቻላል። በአሁኑ ወቅት ያው ምንድነው እንግዲህ የዝናቡ የሚዘንበው የዝናብ መጠን ፕሪዲክት ተደርጎ የሚጨመርበት ሁኔታ ይኖራል። ያው እንደምታውቁት በአሁኑ ጊዜ ዝናብ መቼ እንደሚዘንብ ብቻ ሳይሆን የሚዘንበውንም የዝናብ መጠን መገመት ተችሏል። በአሁኑ ወቅት ያው እድሜ ለቴክኖሎጂ ማለት ነው። እና ይህንን መሰረት አድርገን ማዳበሪያችንን ልንጨምር ይገባል ማለት ነው። ዋናው ነጥብ ግን ናይትሮጅንን በአንድ ጊዜ ሳይሆን ስፕሊት አፕሊኬሽን ወይም በተለያየ ጊዜ ከፋፍለን ነው ልንጨምር የሚገባው። ይሄ ማድረጋችን ምንድነው እንግዲህ የዝናብ ኬዝ አለ ማለት በዝናብ ምክንያት የሚባክነው ይኖራል። በተለያዩ ችግሮች መትነኑ ሊሆን ይችላል፣ ልጅ ሊሆን ይችላል እና ሰብሉ በተሻለ ደረጃ ዩሪያን እንዲጠቀም ስፕሊት አፕሊኬሽን ወይም ከፋፍለን ስንዘራ የተወሰነውን ረጅም ጊዜ ላይፍ ያላቸውን ለምሳሌ በቆሎ ሊሆን ይችላል ወይም ማሽላ ሊሆን ይችላል እና የተለያየ የክሮፕ ስቴጅ አላቸው። ለፍሩት ክሮፖችም ሊሆን ይችላል እና ያንን ስቴጅ ጠብቀን ሁሉንም ሳንጨምር ከፋፍለን ልናደርግ ይገባል ማለት ነው። ሌላው የአፈር ኦርጋኒክ ንጥረ ነገር አጠቃቀምንም ልናሳድግ ይገባል ከዚህ ጎን ለጎን ማለት ነው። ይሄ ምንድነው? ይሄ ፈርቲላይዘሩ የሰው ሰራሽ ፈርቲላይዘሩ ውጤታማ የማይሆንባቸው ቅድም ተጠቅሰናል። በዝናብ ምክንያት ሲባክል ሊሆን ይችላል፣ ውሃ መጥለቅለቅ ሊሆን ይችላል፣ ውሃው መጥፋት ሊሆን ይችላል። በእርግጥ ደረቅ ሲሆን በቂ ውሃ ከሌለ ደግሞ ማቃጠልም ሊፈጥር ይችላል በነገራችን ላይ ማዳበሪያ ማለት ነው። እና በዚህ ምክንያት ውጤታማነቱ ሲቀንስብን ያንን እንዲያግዝ የአፈር ኦርጋኒክ ንጥረ ነገሮችን የኦርጋኒክ ፈርቲላይዘሮችን ታሳቢ ልናደርግ ይገባል ማለት ነው። ሌላው ውሃ እንዳይቆይ ጥሩ ፍሳሽ ስርዓት እንዲኖር ልናደርግ ይገባል። ቀደም ቨርቲካል የሆኑ በተለይ ጥቁር አፈር ላይ ውሃ ለረጅም ጊዜ ይተኛል። ስለሆነም ያ እንዲፋሰስ የማድረግ ሁኔታዎችን መስራት፣ ዝናብ በሚያጥርበት ጊዜ ደግሞ ተጨማሪ መስኖን መጠቀም ይህንን ችግር ለመፍታት ያግዛል። እንደ ማጠቃለያ ዝናብ እንደ ጊዜውና እንደ መጠኑ በናይትሮጅን ማዳበሪያ ውጤታማነት ላይ አዎንታዊም ሆነ አሉታዊ ተጽዕኖ ሊያሳድር ይችላል። መጠነኛ ዝናብ ናይትሮጅንን ወደ ስር ክልል በማድረስ የተክሉን እድገት ይደግፋል። ከፍተኛ ዝናብ ግን እንዲታጠብ ያደርገዋል። ረጅም የድርቅ ጊዜም ደግሞ በተለይ በዩሪያ ላይ የአሞኒያ ብክነትን ይጨምራል። ይሄንን ካልኩኝ በሀገራችን ውስጥ ዋና ዋና የንግድ ናይትሮጅን ማዳበሪያ ምንጮች ልጥቀስላችሁ። አንደኛው እንደምታውቁት ዩሪያ ነው። ይሄ ዩሪያ ማለት ነጩ ማዳበሪያ ነው እና ዳፕ የምንለው ነው፣ ዳይአሞኒየም ፎስፌት የምንለው ነው። ይሄ
ጥቁር መልክ ማሆን ሰዓት መጥቷል። ነጭ ድብልቅም አይነት ከለር አለው እና እነዚህ ሁለቱ ናቸው ለናይትሮጅን ሰው ሰራሽ ማዳበሪያ ውስጥ ሶርስ የሆኑት ምንጭ የሆኑት ማለት ነው። ዩሪያን ስንወስድ 46% ናይትሮጅን የያዘው ዋናው ራሱን የቻለ የናይትሮጅን ማዳበሪያ ሲሆን እንደ ለብዕርና አገዳ እህል ሰብሎች ለብዕርና አገዳ ሰብሎች በከፍተኛ ሁኔታ ጥቅም ላይ ይውላል። ይሄ ዩሪያ ማለት ነው። ለጥራጥሬ ሰብሎች በነገራችን ላይ ዩሪያን አንጠቀምም፣ ዳፕን ግን እንጠቀማለን። ዳፕ ውስጥ በዩሪያ ወቅት ከዩሪያ ጋር ጥቅም ላይ የሚውለው ዋና የተጣመረ የንጥረ ነገር ምንጭ ሲሆን ናይትሮጅንን ማለት ነው 18% ናይትሮጅን እና 46% ፎስፈረስ ነው የያዘው ዳፕ ማለት ነው። ስለዚህ 18% ናይትሮጅን አለ ማለት ነው እና ለጥራጥሬ ሰብሎች በተለይ አፈር ለምነቱ የተዳከመ ከሆነ ዳፕን እንድንጠቀም ይመከራል። ዳፕን ስንጠቀም እንደ መነሻ ያገለግላቸዋል። ይሄ 18% ናይትሮጅን እንደ መነሻ ያገለግላቸዋል። 46% ፎስፈረሱ ደግሞ አጠቃላይ ለሰብል የሚያስፈልግም ስለሆነ ይሄ ለጥራጥሬ ሰብሎች ዳፕን ብንጠቀም ይመከራል። ዩሪያን ግን ሙሉ ለሙሉ የናይትሮጅን መጠን ስለሆነ የያዘው ለብዕርና አገዳ ሰብሎች ነው። ብዕርና አገዳ ሰብሎች ናይትሮጅን በአየር ላይ ያለውን ናይትሮጅን ፊክስ የማድረግ ተፈጥሯዊ ባህሪ ስለሌላቸው የአፈር ለምነትን ስለማያሻሽሉ በየዓመቱ መውሰድ ነው እንጂ አፈር ለምነትን አያሻሽሉም። ጥራጥሬ ሰብሎች ግን ከአየር ላይ ያለን ናይትሮጅን ወስደው ከባክቴሪያዎች ጋር በመጣመር ለሰብሎች በሚመች መልኩ ፎርም ኮንቨርት በማድረግ የአፈር ለምነትን ያሻሽላሉ ማለት ነው ጥራጥሬ ሰብሎች። ይሄንን ካለን ደግሞ የኬሚካል ናይትሮጅን እና የኦርጋኒክ ናይትሮጅን ምን ይለያያቸዋል? ምንጫቸው ማለት ነው። እንግዲህ ናይትሮጅን ከኦርጋኒክ ከሆነም ይገኛል፣ ከሰው ሰራሽ ማዳበሪያም በፋብሪካ ከሚወጣውም ይኖራል። የኬሚካል ናይትሮጅን ማዳበሪያ እንደ ዩሪያ ለምሳሌ እና የኦርጋኒክ ናይትሮጅን አማራጮች እንደ ኮምፖስት ወይም ፍግ አይነት በዋናነት በምንጭነታቸው ይታወቃሉ። የናይትሮጅን ምንጭ ማለት ነው። በንጥረ ነገር ፍጥነታቸው እና በሀገራችን የአፈር ጤና ላይ ባላቸው ተጽዕኖ ይለያያሉ። ምንድነው እንግዲህ ልዩነታቸው? በዋናነት በናይትሮጅን ምንጭነታቸው፣ በንጥረ ነገር ፍጥነታቸው ሰብሎች ቶሎ የመጠቀም እንትናቸውን ከመፍጠር አኳያ፣ እንደዚሁ ደግሞ በሀገራችን የአፈር ጤና ላይ ባላቸው ተጽዕኖ ሊለያዩ ይችላሉ። የኬሚካል አይነቶችን ስናይ ፈጣንና እንደዚሁ ደግሞ ኮንሰንትሬትድ የሆነ አሁን ለምሳሌ ዩሪያን ስንወስድ ሙሉ ለሙሉ ናይትሮጅን የያዘ ነው። በቃ በቀጥታ ተግባር ላይ የሚውል ሰብሎች በቀጥታ የሚወስዱት ንጥረ ነገር የያዘ ነው እና ኦርጋኒክ አይነቶችን ስናይ ግን ከጊዜ በኋላ የተሟጠጡ አፈሮችን የመገንባት ወይም ደግሞ ለምነትን የመመለስ ሁኔታ ነው የሚኖረው እና የሎንግ ራን ኢፌክት ነው የሚታየው በኦርጋኒክ ናይትሮጅን ማለት ነው። ይሄ ኬሚካሉ ናይትሮጅን ግን ታስቦ ነው የተሰራው ናይትሮጅን እንዲይዝ፣ ፎስፈረስ እንዲይዝ፣ ፖታሲየም እንዲይዝ፣ ካልሲየም እንዲይዝ ተብሎ ታስቦ በፋብሪካ የሚሰራ ከመሆኑ አኳያ በቀጥታ ለተክሎች የመጠቀም እንትናቸው ከፍ ያለ ነው። ምርትን ከማሳደግ አኳያ ፈጠን ያለ ምላሽ የሚሰጥ ነው። የንጥረ ነገር ይዘታቸውንና ከውስጣቸው የሚወጣውን የመለቀቅ ሁኔታን ስናይ ኬሚካል ናይትሮጅን ተክሎች ወዲያውኑ ሊወስዱ የሚችሉትን ከፍተኛ ኮንሰንትሬትድ የሆነ እና ወዲያውኑ የሚያስፈልገውን የናይትሮጅን መጠን ይሰጣል። የኬሚካል ፈርቲላይዘር ማለት ነው። ኦርጋኒክ ናይትሮጅን ግን ዝቅተኛ የናይትሮጅን ክምችት ይዟል እና ሰብሎች ከመጠቀማቸው በፊት በአፈር ረቂቅ ተዋሳያን ቀስ በቀስ የመበስበስ ዲኮምፖዝ የመሆን ብሬክዳውን የመሆን ሁኔታ ሊኖር ይገባል ማለት ነው። በአፈርና በአካባቢ ላይ ያላቸው ተጽዕኖ የኬሚካል ናይትሮጅን ተመጣጣኝ ባልሆነ መንገድ በተደጋጋሚ መጠቀም የአፈርን አሲዳማነት ሊያባብስና በሀገራችን የእርሻ መሬቶች ላይ አካላዊ መዋቅርን ሊያበላሽ ይችላል። ኬሚካል ፈርቲላይዘር ኦርጋኒክ ማለት ኬሚካል ናይትሮጅን ማለት ነው። ኦርጋኒክ ናይትሮጅን ስናይ ወሳኝ ኦርጋኒክ ቁስን ይጨምራል፣ የውሃ የመያዝ አቅምን ያሻሽላል እና ጠቃሚ የማይክሮቢያል ህይወትን ይጨምራል።
ተግባራዊ አጠቃቀምና የወጪያቸውን ዋጋቸውን ደግሞ ስናይ የኬሚካል ናይትሮጅን ምንም እንኳን የማግኘት እና ወጪው ተለዋዋጭ ቢሆንም የመገኘት ሁኔታው ማለት ነው በተለይ አነስተኛ ይዞታ ያላቸው አርሶ አደሮች ፈጣን የምርት መጨመርን ስለሚፈልጉ በእጅጉ ይተማመኑበታል። ኦርጋኒክ ናይትሮጅን ስንወስድ ከፍግ ወይም የሰብል ቅሪት አካል በየአካባቢው የሚገኝ ብዙ ወጪ የማይጠይቅ ሊሆን ይችላል። በከፍተኛ መጠን የሚያስፈልግ አሁን የፍግን ብናስብ ወደ 120 ምናምን እስከ 100 ከ15 እስከ 20 እንደዚህ አይነት ይባላል በሄክታር የሚያስፈልገው ማለት ነው። ማለት ከ15 እስከ 20 ኩንታል ፐር ሄክታር ኮምፖስት መጨመር አለብን ብለን ሪከመንድ የምናደርገው ምን መክርበት ሁኔታ አለ እና እንደዚህ አይነት በልክ የሆነ አማውንት ስለሆነ የሚያስፈልገው ይሄ ኔጌቲቭ ነገሩ ነው። እና ሌላው የሰው ጉልበት ይጠይቃል ለማዘጋጀት አፕላይ ለማድረግ እነዚህ የራሱ የሆነ እንትን አለበት ማለት ነው። እንግዲህ ይህንን ንጽጽር ለመግለጽ የተፈለገው ምንድነው ግንዛቤን ለመፍጠር ነው። ያው የኬሚካል ናይትሮጅን በአግባቡ በጣም ኮንሰንትሬትድ የሆነ ከመሆኑ አኳያ በተደጋጋሚ ብንጠቀም ያለው ጉዳት አለ። አፈራችን ይለምዳል፣ መዋቅሩ ይቀየራል እና ኔጌቲቭ ነገሩም አለው ፖዚቲቭ ነገር እንዳለው ሁሉ ማለት ነው። እና እንደ አጠቃላይ ግን የናይትሮጅን አጠቃቀም ጋር ተያይዞ ከዝናቡ ጋር ከአቫይላቢሊቲ ጋር ከወጪ ጋር እና በአጠቃላይ ሰብሉ እንዴት ሊያገኘው ይችላል፣ ሰብሉ እንዴት ይጠቀምበት ይችላል የሚለውን ግንዛቤ የፈጠረ ፕሮግራም ነው። ዛሬ እንግዲህ በዚህ መልክ ሰፋ አድርጌዋለሁ። በቀጣይ እንግዲህ አወል ስሪንቃ የግብርና ፕሮግራም በተለያዩ ሀሳቦች ይመለሳል። ዛሬ እንግዲህ ናይትሮጅን ከዝናብ ጋር ያለውን ነገር እንደው ወቅቱም ስለሆነ በሚል ነው በዚህ መልክ የመጣሁት። በቀጣይ በሌላ ሀሳብ እስከምመለስ ቻው።